ኦሮሚያ ባንክ የቢዝነስ ዘገባ ስፖንሰራችን ነው እናመሰግናለን እንደምን ዋላችሁ ተመልካቾች ከሰዓቱ የቢዝነስ ዘገባዎች ጋር ሆናቸው ታየነኝ የኢትዮጵያ ፖስታ በኢንዱስትሪው ተወዳዳሪ ሆኖ ለመቆየት የዲጂታል አሰራርን ተግባራዊ ያደረገ መሆኑን አስታወቀ ተገልጋዮች ከቀደመው ጊዜ የተሻለ አሰራር መኖሩን ተናግረዋል ቅድስት ማሞ በዚህ ጉዳይ ተጨማሪ ዘገባ አለት አንድ ሰው ከእቃ ወደ ከዚህ ከሀገር ወደ ውጪ ለመላክ ቢፈልግ ኦሬዲ መጥቶ ሬጂስተር አድርጎ እቃውን አስረክቦን በአደራ እኛ ደግሞ እቃውን በዲጂታላይዝድ አሰራር መዝግበን ለሱ ደግሞ የሚከታተልበት ቁጥር ሰተነው በዛ አግባብ እስከሚደርስበት ድረስ ያለውን እሱ ቤቱ ሆኖ በዌብሳይት አማካኝነት የሚያይበት በአፕሊኬሽን አማካኝነት የሚያይበት አሰራር ተፈጥሯል ከዛም በዘለደ ደግሞ ያው ፉል ፍሌጅድ እና ስቴት ኦፍ አርት የታከለበት የኮል ሴንተር አመቻችተናል ሶ ማንኛውም ተገልጋዮችን ቤቱ ሆኖ በሞባይሉ በሾርት ኮድ ስልካችን ኮሙኒኬት ያደረገ የደረሰበትን የማወቅ የመጠየቅ መብቱን አመቻችተናል ማለት ነው ማንኛውም ሀገር ውስጥም ያለ ወይንም ውጭ ሀገር ያለ ሰው እዛው ሆኖ በኢኮሜርስ ዌብሳይታችን በኩል የሚፈልገውን እቃ ቼክ አድርጎ ሰሌክት አድርጎ ክፍያ ከፍሎ አጠቃላይ እሱ ጋር እስከሚደርስ ድረስ ያለውን አሰራር ዲጂታላይዝ አድርገናል ማለት ነው ለምሳሌ ብንወስድ የክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ መጽሐፍ ኦሬዲ አሁን በእኛ ዌብሳይት ነው እየተሸጠ ያለው ህንጻውንም ላሳመረው እንትን በጣም ትልቅ ለውጥ ነው ያየሁት በእውነት በጣም ደስ ብሎኛልና ኤርፖርት ነው መሰለኝ እንደም ረጅም ጊዜ ነው ከመጣውና በጣም ደስ የሚል ነገር ስላየው ደስ ብሎኛል እነሱንም ማመስገን ፈልጋለሁ እናንተም ጥሩ ስራ እየሰራችሁ ነው እንዲህ አይነት ነገር መበረታታት ያለበት እንዲበረታታ ስተትም ያለው ደግሞ አለበለዛም እንትን እድገት አይኖርምና የአዲስ አበባ ንግድ ቢሮ በተለያዩ አማራጮች ዕለታዊ የገበያ ዋጋን ለሸማቹ ያደረሰ መሆኑን አስታወቀ ቢሮው የገበያ መረጃዎቹን በየክፍለ ከተማውና በየወረዳው በስፋት ለማዳረስ እየሰራ መሆኑንም አስታውቋል በዚህ ጉዳይ መረጃ የሰጡን በቢሮው ገበያ መረጃ ጥናትና ፕሮሞሽን ዳይሬክተር የሆኑትን አስናቀች ግርማን ባልደረባችን ሀገርነሽ አየልኝ ያናግራቸዋለች ከራሳቸው አንደበት ተከታትለን እንመለስ አስናቀች ግርማ ባላለው ከተጀመረ ወደ 4 አመት አካባቢ ነው የሚሆነው ከኛ የሚያገኘው መረጃ ተነስቶ የተለያየ የገበያ አማራጭ እንዲጠቀም ተብሎ ታች ድረስ ክፍለ ከተማ ላይ ባለሙያ አለን በባለሙያው አማካይነት በየቀኑ በአካል በመግባት ትላልቅ ገበያዎች ላይ አብዛኛው ህብረተሰብ ላይ ሸማቹን ህብረተሰብ ብዙ የሚሳተፍበት አካባቢ የገበያ ማዕከላቶችን በመሄድ እንዲሁ ደግሞ የሸማች ህብረት ስራ ማህበራቶች አሉ የነሱ ሱቆች ላይ በመሄድ ሌላው ደግሞ እሁድ ገበያ አለ ቅዳሜና እሁድ ገበያ በመገኘት ያንዳንዱ ቀን ላይ ገበያ እንዴት ዋለ የዛሬ ገበያ ዋጋ ምን ይመስላል የሚል ነገር መረጃ ለመሰብሰብ በአካል ገብቶ ነው ባለሙያዎች የሚሰበስቡት ማለት ነው በሳምንት 3 ቀን ነው መረጃው የሚተላለፈው 4 ክፍለ ከተማ ላይ 4 የገበያ ዋጋ ማሰጫ ዲስፕሌዎች አሉ አራዳ ክፍለ ከተማ ላይ ጎርጊስ አካባቢ ነው ያለው ሌላው የካ ክፍለ ከተማ ላይ የካ ክፍለ ከተማው ፊት ለፊት ነው ያለው አቃቂ ቃሊቲ እንደዚሁ ክፍለ ከተማው አካባቢ ያለ ኮልፌ ክፍለ ከተማ ላይ ደግሞ አየር ጤና አደባባይ ጋር ነው ያለው ሌሎች ድረ ገጾችን እንጠቀማለን
የቢሮአችን ድህረ ገጽ እንጠቀማለን። ፌስቡክ ላይ፣ ቴሌግራም ላይ፣ የተለያዩ ዋትስአፕ ላይ ህብረተሰቡ ማግኘት የሚችለውን መረጃ እንዲያገኝ በዛም ጭምር መረጃ እየሰጠን ክፍለ ከተሞችም ወረዶችም የሚሰበስቡት መረጃ ቢኖርም እንኳን እኛ በሳምንት 2 ቀን ራንደምሊ ገፍተን የላኩልን መረጃ በማየት ትክክል ያ መረጃ ትክክል ነው የሚል ነገር የማረጋገጥ ስራ ገፍተን የማየት ነገር አለ። ስለዚህ ዝም ብለን አይደለም ሪፖርቱን የምናስተላልፈው ያረጋግጥ ነው ያመንበትን ነው የምናስተላልፈው። ይህ ሲባል ያው 100% ትክክል ነው ማለት አይቻልም። በተቻለ መጠን ግን የተሳሳተ መረጃ እንዳይሆን የዋለውን ትክክለኛ መረጃ በመሰብሰብ ህብረተሰቡ እንዲያውቅ ማድረግ ስራዎች እየሰራን ነው። በ11 ክፍለ ከተማ ቢሆን የሚል ጥረት አለ። ስለዚህ ቀጣይ ከአማር ጋር በመነጋገር እያንዳንዱን ክፍለ ከተማ ላይ እንዲኖር የሚደረግበት ጥረት ይኖራል ብዬ አስባለሁ። ወደ ውጭ ምንዛሬና ዓለም አቀፍ ገበያ መረጃ ስናልፍ ደግሞ ዛሬ በሁሉም ንግድ ባንኮች አንድ የአሜሪካን ዶላር በ55 ብር ከ07 ሳንቲም የተገዛ በ56 ብር ከ17 ሳንቲም በመሸጥ ላይ ነው የሚገኘው። በዓለም አቀፉ ገበያ ደግሞ አንድ በርሜል ድፍድፍ ነዳጅ በለንደን ገበያ 86 የአሜሪካን ዶላር በኒውዮርክ ደግሞ 81 የአሜሪካን ዶላር በመሸጥ ላይ ይገኛል። የተጣራ ነጭ ናፍጣ ደግሞ 117 የአሜሪካን ዶላር፣ የተጣራ ቤንዚን 103 የአሜሪካን ዶላር በመሸጥ ላይ ነው የሚገኘው። ተጨማሪ መረጃዎች አሉ። የተባበሩት አረብ ኤምሬቶች የብሪክስ አባል ሀገራት ወደ መሰረቱት ኒው ዲቨሎፕመንት ባንክ ተጨማሪ ካፒታል እንደምታስገባ አስታወቀች። ኢትዮጵያን ጨምሮ ብሪክስን አዲስ ከተቀላቀሉ ሀገራት አንዷ የሆነችው የተባበሩት አረብ ኤምሬቶች ይህንን እድል ተጠቅማ የባንኩን ካፒታል የሚያሳድግ ገንዘብ እንደምታበረክት ነው ያስታወቀችው። የተባበሩት አረብ ኤምሬቶች የብሪክስ አባል ከመሆኑ አስቀድሞ ከ2 ዓመት በፊት ነው የኒው ዲቨሎፕመንት ባንክ አክሲዮንን የገዛችው። የሀገሪቱ የኢኮኖሚ ሚኒስትር አብደላ ቢንቱቅ አልማሪ እንዳሉትም ሀገራቸው ወደ ባንኩ የበለጠ ካፒታል ታስገባለች። የተባበሩት አረብ ኤምሬቶች ከኦፔክ አባል ሀገራት በነዳጅ ምርቷ 3ኛ ደረጃ ላይ ትቀመጣለች። በውጭ ሀገራትም ከ1 ትሪሊየን የአሜሪካን ዶላር በላይ ኢንቨስትመንት ባለቤት በመሆንም ከጥቂት ሀገራት መካከል ተጠቃሽ ናት። በፈረንጆቹ 2015 ወደ ስራ የገባው ባንኩ ከመስራች ሀገራቱ በተጨማሪ ባንግላዴሽ፣ የተባበሩት አረብ ኤምሬቶች፣ ግብጽና ኡራጓይ ባለ አክሲዮን ናቸው። ሳውዲ አረቢያም የባንኩ ባለ አክሲዮን ለመሆን ጥያቄ ማቅረቧን የዘገበው አርቲ ኒውስ ነው። ተመልካቾች ለሰዓቱ የነበሩን የቢዝነስ ዘገባዎች በዚህ ተጠናቀዋል። ሁናቸው ታየ ነበርኩ። በሰላም ዋሉ።